ከእንቅልፌ ብን ብዬ ነቃው። ሰውነቴ ነጭ ላብ አጥምቆታል። አንዳች ከባድ ስሜት ልቤ ላይ ሲወጋኝ ታወቀኝ። ቅዠት ብቻ አይደለም፣ አንዳች ነገር አለ። የሆነ ስሜት ለመግለጽ የሚከብድ ነበር። እጄን ደረቴ ላይ ጫንኩ። በረዥሙ እንደመተንፈስ አልኩኝ፣ ራሴን ለማረጋጋት ያክል። አጠገቤ የነበረውን የራስጌ መብራት እንኳን አላበራሁትም ነበር። ወዲያ አጠገቤ የተኛው ፍቅረኛዬ ማርኮን አጠገቡ ቀና ብዬ መቀመጤን ሲያስተውል ደንገጥ ብሎ ቀና አለ። ሁኔታዬን ሲያስተውል አተነፋፈሴም ተቀየረበት። ፍቅር ደህንነቴን ለማረጋገጥ እየሞከረ እጁን ወደ ጎን ሰደድ አድርጎ የራስጌውን መብራት አበራው። ምንድነው? ቅዠት ነው አለ። ፊቴ ላይ ያለውን ላብና የፊቴን ገጽታ እየተመለከተ እንደ ነገሩ ጭንቅላቴን በወንታ ነቀነኩ። አይዞሽ የኔ ውድ አይዞሽ። ወደ ራሱ ጋር ሳብ አድርጎ እቅፍ ውስጥ አስገባኝ። ከማርኮን መወድለት ነገር ይሄ ነው። ትከሻው ለኔ ማረፊያዬ፣ መረጋጊያዬ ነበር። እቅፍ ውስጥ እንዳለው አይኖቼን ጭፍን አድርጌ ትንፋሽን ለመሰብሰብ ሞከርኩ። ልቤን አንዳች ነገር ጫን ቆምጠጥ ሲያደርገኝ ይታወቀኛል። ሆኖም ቅዠት የሚሆን ማንቂያ ደወል የተሰማኝን ስሜትና በጆሮ ያቃጨለውን የጥሪ ድምፅ ደግሞ እንዲሰማኝ አልፈለግኩም ነበር። አትቀሰቅሽኝም ነበር አለ ጸጉሩን እያሻሸ። እንደ ነገሩ ጭንቅላቴ መልሼ በቀስታ አልኩት። እሺ ዋ ላምጣ። ውስጤ ካለው ግለት ቀዝቃዛ ውሃ ብቸልስበት እንቅልፉም አብሮ ብን ብሎ እንደሚጠፋ እርግጠኛ ነበርኩ። መንቃት ያለመፈለጌን ያክል ከተሰማኝ ስሜት መላቀቁን ፈልጌዋለሁ። አይ ይቅርታው እንደው ተው፣ ዝም ብለህ ያዘኝ እሺ ስል በደንብ ወደ ታች ሸርተት ብዬ እስሩ ትፍ አልኩ። እሺ ተኝ፣ በቃ ተኝ፣ ለመተኛት ሞክሪ አለ እሱ። እቅፉን አስተካክሎና አመቻችቶ አቅፎኝ ጸጉሬን መደባበሱን ቀጠለ። መብራቱን ላጥፋው። በእሽታ ጭንቅላቴን ነቀነኩ። ማርኮን መብራቱን አጥፍቶ ደረቱን አመቻችቶ በደንብ ካቀፈኝ በኋላ እንቅልፍ በትንሽ ወሰደኝ። ከዛ ወዲያው አይኖቼ ግን መከደን አልቻሉም። የሰማሁትን ድምፅ በደንብ ጠንቅቄ አውቀዋለሁ። ሆኖም ይህን ድምፅ ለረዥም ዓመት ሰምቼ አላውቅም ነበር። ከብዙ ስቃይና እንባ በኋላ ረስቼው ራሴን እንደ አዲስ ሁሉን ነገር አድርጌ መንቀሳቀስ በጀመርኩበት ሰዓት ላይ ጆሮዬ ላይ ማቃጨሉን ያቆመ ድምፅ ነበር። ሆኖም አሁን ላይ የተሰማኝ ጥሪ የሆነ ያክል ነበር የተሰማኝ። ሩቅ ብትሆንም አጠገቤ ያለሽ ነበር የተሰማኝ። ለምን ተመልሳ መጣች? የሷን ልብ ምቷንም ሆነ ስሜቷን አድምጬው ካወቅኩ ድፍን ዓመታትን አስቆጥሬያለሁ። አሁን ለምን ስለ ራሴን ጠየቅኩ። ሆኖ ምላሽ እንደማላገኝበት ጠንቅቄ አውቃለሁ። ስልኬን አንስቼ ደህና ነሽ ወይ በህልሜ ያየሁሽ ብዬ መጠየቁን የማልችልበት ነገር ሆኖብኝ ውስጤን አስጨነቀኝ። ሆኖም ጭንቀቴን ገሸሽ ለማድረግ ሁሌ የምጠቀምበት ስሜት የነበረው ራስ ወዳድ መሆን ብቻ ነበር። ራሴን ብቻ ማድመጥ ስጀምር ሳልወድ በግድ እሷን ለመርሳት እሷን ማድመጥ አለመቻል ቀስ በቀስ ደግሞ ከሰውነቴም ሆነ ከጭንቅላቴ እየፋክ እሷን ማውጣት ነበር። አሁን ላይም ይሄን ተግባሬን ለመፈጸም ተገደድኩ። አይኖቼን ጭፈን አድርጌ ወደዛ ምሽት ራሴ መለስ አደረኩ። ወዲያው ላስታውሰው ማልፈልገው እይታ በአይነ ህሊናዬ ብቅ ሲል ጊዜ የጭንቀቴ ስሜት ወደ ንዴት ተቀየረ። ፍርሃትና መርበትበት ኖሯት ፍቅረኛዋ ስር የተወተፈች ነፍሴ
አለች። ንዴትና እንደ አዲስ ሰውነቴን ሲወረኝ ታወቀኝ። ከማርኮን እቅፍ ራሴን ለቀቅ አድርጌ ጀርቤን ሰጥቼው በጎን ተኛው። ከላይ ወርወር አድርጌ የነበረውን ብርድ ልብስ ሰብሰብ አድርጌ ወደ ደረቴ ያስጠጋው። ብርድ ልብሱን የያዘው እጄ ጠንከር እንዳለ ነበር። እልሄ በደም ስሬ ሲዘዋወር ታወቀኝ። መቼም ይቅርታ አላደርግልሽም። አይኖቼ ጨለማ ውስጥ እንደፈጠጡ ቀነስ ባለ ድምፅ አኩተመተምኩ። ብርድ ልብሱን ብቻ በለስብኝ ጨመቅ አርጎ የነበረው እጄ ላላ እንዳለ ከሞቀ እንቅልፍ ቀስ እያልኩ ነቃው። ሰዓቱ እንደነጎደ ታወቀኝ። በተጋረደው መጋረጃ በኩል እየገባ የነበረው የፀሐይ ብርሃን ፍንትው ያለ ጊዜ ነበር። እለቱ ሰኞ ስለነበር ወደ ቢሮ የሚሄድበት ጉዳይ አልነበረኝምና የመርፈዱ ጉዳይ እንደማያሳስበኝ በመረዳት በረዥሙ ተንፍሼ በጭንቅላቴ ከትራሱ ጋር እየተሻሸው በድጋሚ አይኖቼን ከደን ከማድረጌ ሌላ የማርኮን ሰውነት መጥቶ ዘፍ አለብኝ። እኔም ማርኮን ሊቀሰቅሰኝ ሲፈልግ የምጠቀምበት ፍቅሩን የሚገልጽበት መንገዱ መሆኑን ስለማቅ አይኖቼን ሳልገልጥ ፈቀቅ አልኩ። ማርኮን ወደ እሱ ትክክል የነበረውን ጉንጬን ካለ ረፍት እንደ ሕፃን ልጅ ሙጭሙጭ አድርጎ ሳመኝ። እንዴት አደርሽ የኔ ቆንጆ አለ ስሙኝ ሲጨርስ ፈገግ እያለ። ከበድና ገዘፍ ያለ ሰውነቱ ላይ እንደመሆኑ መጠን ለማውራትና ለመተንፈስ አቅቶኝ ነዳጅ እንዳለቀበት መኪና መንተፋተፍ ጀመርኩ። ብዙ ሙሌ ሲያደርገው አቅመ ቢስ እንደመሆን ስለሚያሳቅ ብሎ ትንፋሽ እንዳገኝ በትንፋሹ ሰውነቱን ከሰውነት ያላቀቀልኝ። እኔም አልቀርልኝም ነበር። ጨፍኛቸው መቆየት የፈለኩት አይኖቼን በግድ ገለጥ አደረኩ። እንዴት አደርክልኝ አልኩ። አይኔን ገልበጥ አድርጌ ልመለከተው ታገልኩ። እንቅልፍ ቶሎ ወሰደሽ እንዴ ሌሊት አለ አልኩ። የማታው ትውስታ የመለሰው ፊቴ ላይ ድቅናል። አዎ መብራቱን ከጠፋው በኋላ ብዙም አልቆየውም ስል በንዴት ስብሰለሰል የቆየሁበትን ሰዓታት እንዳልነበሩ ቆጥሬና ዋሽቼ ቀል አድርጌ ነገርኩት። እኔ ደግሞ ማታ በጣም ደክሞኝ ስለነበር ወዲያው እንቅልፍ ወሰደኝ አለ። ትንሽ ቆየት ብሎ አዎ ገብቶኛል አልኩ። በደንብ ፊቱን ለማየት ሰውነቴን ወደ እሱ አቅጣጫ ገልበጥ እያደረኩ ትናንት የሚያስፈራ ፊልም አየሽ እንዴ አለ። በሁኔታዬ እዛቅ ብሎ ጸጉሬን እንደማስተካከል እያለ እንደዛ የሚያስፈራን በለው ብቻው አልኩ የውሸት ፈገግ ብዬ። እሺ ዛሬ ቢሮ አትገቢም አይደል አለ ሰውነቴ እንደማሻሸት እያለ። ዛሬ ረፍት ነኝ ማለቴ የማታ ሽፍት ነኝ። ዛሬ አንድ የተከፈተ ሌላ ሬስቶራንት ሆስፒታል አለ። እዛ ለአንድ ክፍት ቦታ ጠርተውኛል። ኦንኮሎጂስት ይፈልጋሉ አሊ። ደስ ይላል ይቅና በቀናክ አልኩ ፈገግ ብዬ። ቁርስ ሰርቼ ሄድሻለሁ፣ ተነስተሽ ቤት ተነቃቂ። በኋላ ከስራ ስወጣ እንደዋልና ወደ ራት የሆነ ቦታ እንበላለን። ፈገግ ብዬ በሽታ ጭንቅላቴን ነቅንቄ የተሰናበትኩት። ማርኮን ከአጠገቤ ዞር እንዳለ ፈገግታዬ እንዳበባ ረገፈ። እውነት ከሆነ አሁን በሚሰማኝ ስሜት አብሮኝ ቢሆንና ውስጥ ያለውን ሀሳብ የሚሆን ጭንቀት አሊያም ንዴት ቢያጠፋልኝ ደስ ይለኝ ነበር። ሆኖም እየተሰማኝ ያለውን ነገር እንኳን እንዲህ ብዬ ላስረዳው አልችልም። ማርኮንና እኔ የተዋወቅነው መንገድ ላይ መተንፈስ አቅቶኝና ታምሜ በነበረበት ሁኔታ ነው። ከምርቃቴ በኋላ እዚሁ አዲስ አበባ ለስራ ቀርቼ ነበር።
እኔም በሆን ክፍለ ሀገር ከነበረኝ ህይወት የአዲስ አበባ ህይወት ጥሙኝ ነበር። ህይወትን ትዳርን እዚሁ ለመመስረት ዳር እያልኩበት የነበረበት ሁኔታዎች ነበሩ። አዲስ አበባ እኔ ተመችታኝ፣ እሷም እኔ ተመችቻት ነበር። ሆኖም ኑሮዬን ያማከለ እንጂ ወደፊትን ህይወት አብሬ ከማርኮን ጋር መሰረታለሁ ብዬ የገመትኩት አልነበረም። ማርኮንም ተመሳሳይ ሁኔታ አልነበረም የሚያስበው። አዲስ አበባ ልክ ፈረንጆች ወደ ኢትዮጵያ መጥተው ለመዝናናት የሚቆዩበት እንጂ ለኑሮ የምትሆናት ብዬ አስቡ ማያውቅም ነበር። ሆኖም ነገሮች ባልጠበቅኳቸው መልኩ እንደ ተራራ ይናድብኝ ጀመር። አቅለኝ ስቼ ነፍስ እንደራቀው ሰው ማንነቴ ርቆኝ ካለ ምግብ በጭንቀትና በእንባ ልቤን እያደማው ኑሮዬን ለመግፋት ተገድቼ ነበር። ልቤ ላይ አንዳች ስሜት ጨምቆና ጫን ብሎ ይዘኝ ነበር። ስሜቱ ጎላ ብሎ የመጣ ሰዓትም በዓይኖቼ አሽጎደጉዳለሁ። አይዞሽ ከማለት ውጪ ስሜቴን ግን የሚረዳልኝ ሰው አልነበረም። ታዲያ የስሜቴ አንሰራራ ቀን ለሞት አንድ ሐሙስ የቀረኝ በሚመስል መልክ ልቤ ጋ ያለውን ስሜት መቋቋም እያቃቴ መጣ። ይህን ሁኔታዬን አቤት ለማለትም ሆነ ቆም ብዬ ለመመልከት የሚያስችል አቋም አልነበረኝም ነበር። አንድ ቀን መንገድ ላይ የተጓዝኩ የስሜት ከየት መጣ ሳይባል ከተፋለ። እጅ ላይ የነበረው ስልኬ ላይ የገቡ የነበሩ የስልክ ጥሪዎች ከአቅሜ በላይ ሆኑ። በህይወቴ አሉኝ የምላቸው ሆኖም ቆርጬ ልጥላቸው የተገደድኩባቸው ሰዎች ነበሩ። እንዴት ብዬ ቆርጬ ማውጣት እንዳለብኝ እንኳን ግን አላቅም ነበር። ከነበርኩበት ታክሲ እንደወረድኩ አንዳች ስሜት ልቤን ድፍን አድርጎ ያዘው። የእናቴ ስልክ ጥሪ ተደጋግሞ ስልኬ ላይ መጣ። ሆኖም አንስቼ እናቴን ማውራቱ ከበደኝ። የገዛ እንባዬ እንቅፋት ሆነብኝ። መቆጣጠር በማልችለው መልኩ እንባዬ መንታ የሆነ መዝነብ ጀመረ። ድምፅ ግን አልነበረኝም። ልቤን አንዳች ነገር ጭምቅ ሲያደርገኝ ታወቀኝ። ከንፈሮቼን ለማላቀቅ ሞክርም ትንፋሽ መተንፈስ አልቻልኩም ነበር። የገዛ እስትንፋሴ ገደኝ። ቀስ እያለ የልብ ምቴ ሲቀየር ታወቀኝ። ከትንሽ ደቂቃ በፊት መንገድ ላይ ስሜታዊ ሆኜ ላለማልቀስ ስታገል የነበርኩ ልጅ በተቃራኒም ለነፍሴ መታገል ጀመርኩ። የገዛ ሳምባዬ እንደ ባዳ ቆሞ ሲመለከተኝ ልቤም ሊጣላኝ አፍጥጦ ጦሩን ገትሮ እንደመጣ ሰው ግብ የገጠመኝ ያክል መስሎ ተሰማኝ። አጠገቤ የነበረውን ግንብ ደገፍ እንዳልኩ ወደ መሬት ሸርተት ብዬ ወደኩ። እንደኔ በጊዜው ረዳት የሆነኝ የገዛ እጄ ብቻ ነበር። ደረቴን ጨመቅ እያረኩ ከመያዝ ውጪ እጄም አካሌ ውስጥ ሰደድ አድርጌ ውስጥ ያለውን ስሜት ላረጋጋው ግን አልሆንልሽ አለኝ። ትንፋሼ ደርሶ የሌላ ሰው እስኪመስለኝ ድረስ እየተነፈስኩ መሆኑን ተጠራጠርኩ። በዛች ቅጽበት አንድ ሰው ብቻ ዘንበል እያለ የነበረውን ሰውነቴን ከትከሻ መለስ አድርጎ ቀና አደረገኝ። በሰውየው ድጋፍ ላይ ሚዛኔን ጣል እንዳደረግኩኝ ቀና አልኩ። ማርኮንን ያየሁት የመጀመሪያው ቀን ይዛኔ ነበር። አንደበት ሳይኖረኝ ቃላት ሳላወጣ የተሰማኝን የሆንኩትን የተረዳው በሚመስል መልኩ ሊያረጋጋኝ ሞከረ። ተንፍሽ ከኔ ጋር አለ። አይኖቹ ላይ እንደሆኑ እምባዬ መውረዱ እንደቀጠለ ነበር። እሱም ደጋግሞ ተንፍሽ እያለ ከኔ ጋር በሂደት እየተነፈሰ ትንፋሽ መለስ እንዲል አገዘኝ። የተወሰነ ደቂቃዎች የወሰዱበት ቢሆንም እንደምንም ወደ ራሴ መለስ እንድል አደረገኝ። ካፍታ በኋላ እንደ ድንጋይ ልቤ ላይ ተከምረው የነበረው ስሜት ቀስ በቀስ ቀለል ሲልልኝ ታወቀኝ። ትንፋሽም ኩልል እያለ ከደረቴ በላይ ሲንሸራሸር ራሴ ተሰማኝ። ደህና ነሽ አለኝ፣ አይኖቼን በደንብ እያጤነ። እኔም በረዥሙ መተንፈሴ እንደቀጠልኩ በሆንታ ጭንቅላቴን ነቀነቅኩ። እሱም የልብ ምቴን
እጁን ወደ እጄ ሰደድ አድርጎ ለማወቅ ሞከረ። ሁኔታው ሕክምና ቢጤ እንደሆነ ያስታውቅ ነበር። ከዚህ በፊት እንደዛ አይነት ነገር ገጥሞሽ ያውቃል አለኝ። ከመንገድ ላይ አንስቶኝ በቀስታ ወደፊት መራመድ እንደጀመርን እኔም አጋጥሞኝ እንደማያውቅ ለማሳየት ጭንቅላቴን ከግራ ወደ ቀኝ ነቀነኩ። አይዞሽ ፓኒክ አታክ ይባላል። ብዙ ጊዜ ከበድ ያለ ጭንቀት ያስከትለዋል። ከዛ ባለፍ ግን አተነፋፈስ ችግር አጋጥሞሽ ሚያ ከሆነ አቅራቢያ ካለ ሐኪም ቤት ሄደሽ ብትታዩ ደስ ይላል አለኝ። እኔም ላፍታ ቀና ብዬ የተመለከትኩት ቁመቱ ከኔ እጥፍ ነው። ሳላስበው እይታዬ ላፍታ እንዳፈጠጥኩበት ሲቆይ ጊዜ ኩሮሮ እንደመጠር አረጋለ። እኔም ወደ ቀልቤ መለስ እንደማለት ብዬ እይታዬን ወደፊት አደረግኩ። በጣም አመሰግናለሁ አልኩ። ኩሮሮዬን አንዳች ነገር ያስ አድርጎት ነበር። ምንም አይደለም አለኝ። ከዛ በላይ ከማላቀው ሰው ጋርና መንገድ ላይ ህይወቴን ካተረፈኝ ሰው ጋር ለረጅም ሰዓት የማውራት ሁኔታ ላይ አልነበርኩምና ወደ መታጠፊያው ጋር ለመንደርደር ስዘጋጅ እርምጃውን ወደ ኋላ ጎተት አድርጎ ቆም ብሎ ተመለከተኝ። መለስ ብዬ አላየሁትም ነበር። ይቅርታ ሲል ድምፁን ከፍ አድርጎ ተጣራ። እኔም እርምጃዬን ገታ አድርጌና መለስ ብዬ ተመለከትኩት። ማርኮን እባላለሁ። ሐኪም በእርግጥ ግን ካላስቸገርኩሽ ወደ እኔ ቀረብ አለ። ስልክሽን መቀበል እችላለሁ አለኝ ትህትና በሞላው ድምፅ። ግን ምን ልሳኔ እንደዘጋው ባላውቅም ዝም እንዳልኩ አይኔን ከወዲያ ወዲህ እያደረግኩ ቆየሁ። ዝምታዬ እሱን የሚያስጨንቀው ይመስል ነበር። እየተንተባተበ ሊያስረዳኝ ሞከረ። ፍቃደኛ ኮች ነው ካልሆነ ችግር የለውም፣ ግን ምናልባት እንደ ዛሬ ሁኔታ ውስጥ ብትገቢና የሰው እርዳታ ካስፈለገች ብዬ ነው አለ። የግዱን ፈገግ እያለ በድጋሚ የጠየቀበትን ምክንያት ሊያብራራልኝ ሞከረ። እኔ ግን ድርቅ ብዬ እንደቆምኩ ነበር። ግማሹ ጭንቅላቴ ሌላ ቦታ ነበር። አዲስ ሰው ለመተዋወቅ ወይም ጓደኛ ለመያዝ የሚሆን ሁኔታ ውስጥ እንዳልሆንኩ ውስጥ የጠንቅቆ ያውቅ ነበር። ይቅርታ በቃ አልያዝሽ፣ መልካም ቀን። የግዱን ፈገግ ብሎ እንዳያስጨንቀኝ ፊቱን አዙሮ ተራመደ። ግን አንዳች ነገር ውስጥ እንደ ማንቂያ ደውል አቃጨለብኝ። ምሳሌ አልኩ። ወዲያው ዞሮ ፊቱን መለስ አድርጎ አየኝ። ምሳሌ ይባላል ነው አልኩ። ንግግሬ አንዳች ደስታን የፈጠረለት ይመስል ነበር። ፈገግ እያለ ወደ እኔ ቀረብ አለ። ስለተዋወቅኩሽ ደስ ብሎኛል ምሳሌ አለ እጁን ዘርግቶ። እኔም እንደ ነገሩ ፈገግ ብዬ ሰላምታውን ከተቀበልኩ በኋላ ስልኬን ሰጥቼው መንገዴን ቀጠልኩ። የሞት አፋፍ ላይ የመሆን ስሜት የተሰማኝ የመጀመሪያ ቀን ነበር። ከስራ መልስ ሰውነቴና አእምሮዬ ዝሎ ቤት ደረስኩ። የተከራየሁበትን ግቢ በሩን ከፈታ አድርጌ እንደገባው ከተከራየሁበት ቤት በረንዳ የሆነ ሰው ኩርምት ብሎ ተቀምጦ ተመለከትኩት። ያየሁትን ማመን አልቻልኩም ነበር። አይኔ ደም ለበሰ። የንዴት ስሜት ሰውነቴን ያንዘረዝረው ጀመር። ሆኖም ላፍታ አልሰጠውም ነበር። ለምን እንደመጣች እንኳን እያለቀሰች ልታስረዳኝ ብትሞክርም እየጎተትኩና እየጮኩ ከግቢ ወጥቼ ጣልኳት። የደረስኩበት ሰዓት ምሽት እንደመሆኑ መጠን ወደ ቤት ለመመለስ ወደዛ የሚያቀና ትራንስፖርት እንደማታገኝ ውስጤ የሚያውቀው ነበር። ሆኖም የጅብ እራት ሆነች ኖረች ለኔ ግድ የሚሰጠኝ ነገር አልነበረም። የዛን ዕለት ነበር አዲሱን የህይወቴን ውሳኔ ወሰንኩት። ለሳምንታት ያልመለስኩትን የእናቴን ስልክ መለስኩ። እናቴ እያነባች የልመናና የተማጽኖ ድምጿን አሰማች። ሆኖም ከዛሽ ቀን በኋላ እኔ ምሳሌ ራሴ ከቤተሰቤ ማግለሌንና እኔን ሊፈልጉ በፍጹም እንዳያስቡ አስረግጬ ነገርኳት። እናቴን ምርጫ ውስጥ ልከታት አልፈለግኩም ነበር። ምርጫውን ማድረግ የነበረብኝ እኔ ነበርኩ። እናም ለራሴ አዲስ ምርጫን መረጥኩ።
አዲስ ህይወት፣ አዲስ ተስፋ። እናቴን እኔ በምፈልጋት ሰዓትና ጊዜ ብቻ እንደምደውልላት፣ ከዛ ባለፈ ግን ምሳሌ ከነሱ ህይወት እንደወጣሽ ነግሬ የዛ ዕለት ከቤተሰቤ ጋር ተቆራረጥኩ። አዲስ ስልክ አውጥቼ እባክሽ ይቅር ለእግዚአብሔር ነው እያሉ የመልእክት ጋጋታ ከሚልኩልኝ የቤተሰቦቼ መልእክት ጋብ ለማለት ቻልኩ። አዲስ ህይወት በአዲስ አበባ ለኔ ከባድ ነበር። ብቸኝነቱ አጥንቴን ሰርስሮ ገባ። ግን ጥንካሬ ማግኘት ነበረብኝ። ውስጥ የነበረውን ስሜት ማስወገድ ነበረብኝ። እሷ የሚሰማትን እንዳይሰማኝ ጥረቴን ቀጠልኩ። ህይወትም ቀጠለች። በሰው ተደግፌ ያደግኩ የኖርኩ ልጅ ዘመድና ቤተሰብ እንደሌለው ሰው ብቸኛ ሆንኩ። ህመም ይሁን የውስጥ ሐዘን ብቻዬን መጋፈጥ ጀመርኩ። ታዲያ አንዳንዴ ነገሮች ከበድ ሲሉኝ ደርሶ እንደ ሸክም ልቤ ላይ ፊት ብሎ መተንፈስ የሚተናነቀኝ ስሜት ሲያጣድፈኝ ከራስ በላይ ነፋስ ብዬ አቅራቢያ ወዳለ ሐኪም ቤት አቀናለሁ። ሙሉ ምርመራ ካደረግኩ በኋላ ከከፍተኛ ጭንቀት የሚመጣ ነገር እንደሆነ ነግረውኝና ራሴን መቆጠብ ያሉብኝን ተግባሮች ነግረውኝ እኔም ለራሴ ስል የተባልኩትን ለማድረግ መሞከር እንዳለብኝ አምኜ ከሆስፒታል ስወጣ ልክ እንደኔ ወደ ቤቱ ለመሄድ ቸኮል እያለ ከነበረው ማርኮን ጋር ተጋጨው። በሌላ ቀን በሌላ አጋጣሚ ከማርኮን ጋር ተገናኘን። ማርኮን ሲያየኝ አላመነም ነበር። እኔም ለማስታወስ ትንሽ የቸገረኝ ቢሆንም ሞቅ ያለና እንደ ፀሐይ የሚፈካውን ፈገግታው ግን የሚረሳ አይነት አልነበረም። ስለተገናኘን ደስተኛ ነበር። ሆኖም ስልኬ ብዙ ጊዜ ቢሞክርም እንደማይሰራና በዛ አማካኝነት ከየትም ብሎ ፈልጎ ሊያገኘኝ ባለመቻሉ በእኔ ተስፋ መቁረጡን አጫወተኝ። እኔም ምክንያቱም ባላሳውቅም ስልክ በመቀየር ምክንያት እንደሆነ ገለጽኩለት። ማርኮ መልካም ፈቃዴ ከሆነ ሻይ ቡና ማለት ምንችል ከሆነ ጠይቀኝ። እኔም ባውም ብዙ አላንገራገርኩም ነበር። እሺታዬን ገልጬ ተያይዘን ወደ አንድ ካፌ አመራን። ማርኮን ለምርመራ ከመጣሁበት ሆስፒታል ተቀጥሮ እንደሚሰራና ሕክምናውን በካንሰር ዘርፍ እንደሆነ አጫወተኝ። የኔና የማርኮን ጓደኝነት ቀስ እያለ ጠበቅ እያለ መጣ። ሆኖም መምሳሳለት ልቤን በድጋሚ አሳልፌ መስጠት አልቻልኩም ነበር። ስጋት ገባኝ። ሆኖም ማርኮን ስጋትን ወደ መደላደልና ቀለል ወዳለ ስሜት መቀየር የሚችል ሰው ነበር። ለኔ የመሚን ሳልናገር የሚያክምልኝ ፈውስ ሆነልኝ። በጊዜ ሂደት እኔም ስራዬ ጥሩ በሚባል ሁኔታ መስተካከል ጀመረ። ከወደኩበት ሁኔታ አነሳስ የተሻለ ሆነ። ከማርኮን ጋር የፍቅር ግንኙነት ከጀመርን ቀን አንስቶ አዲስ ምሳሌ ሆንኩ። የድሮ ታሪኬን ረሳው። ከስንት አንዳንዴ ቤተሰቦቼ ትውስ ቢሉኝም ህመሜን የሚቀሰቅስብኝ ስሜት ግን ቀስ በቀስ እየቀነሰልኝ ነበር። በጊዜ ሂደትም ማርኮንም ቤተሰቦቹ ውጭ ሀገር የሚኖሩ በመሆናቸው ከሱ ጋር አንድ ደህና አፓርትመንት ተከራይተን መኖር እንድንጀምር ሀሳብ አቀረበልኝ። ብዙ አላመነታሁበትም ነበር። ከጊዜ በኋላ አብረን በአንድ ቤት ህይወትን ጀመርን። እኔም ከአዲሱ ህይወቴ ጋር ወዲያው ተወዳጀው። ከዚህ ህይወት ማንም እንደማያስወጣኝ ተስፋ ማድረግ ጀመርኩ። ጸሎቴን ማሰማት ጀመርኩ። ማርኮን ስለተቆራረጥኳቸው ቤተሰቦች የሚያውቀው ብዙ ነገር አልነበረም። እኔም በኩራት ለወራለት የምችለው የድሮ ታሪክ አልነበረኝማ። ከአመታት በኋላ ታሪኬ ሊወቅሰኝ ብቅ አለ። ስራ የማልሄድ እንደመሆኑ ቤት ከወዲህ ወዲህ እያልኩና በላፕቶፕ አንዳንድ ስራዎችን ቀደም ብዬ እየሰራው ነበር። ቀኔ ካለ ቡና ይሆንልኝ እና ለኔ የምትበቃ ያፈለዋትን ቡናዬን በሲኒ ቀዳ አድርጌ ስራ እየሰራውበት ወደ ነበረው ቦታ መለስ አልኩ። ከመቅስበት ስልክ ያቃጨለ።
ማላቀው ቁጥር ነው። ሆኖም ልቤን አንዳች ነገር ስንጥቅ ሲያደርገኝ ታወቀኝ። እጅ ላይ የነበረው ሲኒ እስከነ ቡናው ክልትው ብሎ መሬት ላይ ወደቀ። ልቤን አንዳች ስሜት ተሰማኝ። ሆኖም ጉልበቴን አሰባስቤ ስልኩን አነሳው። ሄሎ ሚለውን ቃል ማውጣት ከበደኝ። ሆኖም ከስልኩ ጫፍ እየጠበኩት የነበረው ድምፅ አንድ ድምፅ ነበር። ነገር ግን ላፍታ ምንም ድምፅ አልነበረም። የግዴን ራሴን ሰብሰብ ለማድረግ እየሞከርኩ ሄሎ አልኩ። ላፍታ ምንም ድምፅ አልነበረም። ቆየት ብሎ ለቅሶ ቢጤ የሚመስልና የሚንተፋተፍ የትንፋሽ ድምፅ ተሰማኝ። የገዛ ምራቄ በረሃ ምድር እንደረገጠ ካፌ ላይ ጥፍት ብሎ ጉሮሬን ለማርጠብ መዋጥ አቃተኝ። አፌን አንዳች ነገር ድርቅ አድርጎታል። ድምፁ የማን እንደሆነ ለመለየት ሞከርኩ። ምሳሌ እኔ ነኝ ሚኪ አለ ከለቅሶ መለስ እንደማለት ብሎ። ታናሽ ወንድሜ ሚኪ ነበር። እኔ ከቤት ከራኩ በኋላ አይቼው ማላቀው ወንድሜ ነው። አሁን የኔ ቁመቱ መለል ሆኖና ጎረምሳ እንደሆነ ምንም ጥርጥር የለኝም። ድምፁም የጉርምስና ለውጥና ሂደት ይዞት ጎረን እንደማለት ብሏል። ሆኖም የወንድሜን ድምፅ የሰማሁት በቀና ነገር አልነበረም፣ በክፉ እንጂ። ለቅሶውን ስሰማ ከጭንቅላቴ እስከ እግር ጥፍሬ ድረስ የሆነ ነገር ወረረኝ። ብርክ ይዞኝ ጉልበቴን በእጄ ደገፍ አድርጌ ግዴን ከወንበሩ ላይ ቁጭ አልኩ። ሚኪ ምንድን ነው አልኩ። አርፋለች። ወዲያው መንሰክሰክ ጀመረ። ግን ማን ለማለት አንደበት አጠረኝ። የግዴን ከገዛ አምባዬ ጋር እየታገልኩ ጠየቅኩ። ማን ምንድን ነው አልኩ። ወዲያው ስልኩ ተቋረጠ። ደግሜ በሚንቀጠቀጠው እጄ ወደ ተደወለበት ቁጥር ደወልኩ። ሆኖ የደወሉላቸው ደንበኛ ስልክ ጥሪ አይቀበልም የሚል ምላሽ ደረሰኝ። ልክ እንደዛ ነው የገዛ ትንፋሽ ከዳኝ ጀመር። መሬት ላይ ወድቄ መንፈራፈር ጀመርኩ። ስላላስቻለኝ በሚንቀጠቀጠው እጄ ስልኬን እንደምንም ወደ ራሴ አስጠግቼ ወደ ማርኮን ጋር ደወልኩ። ስልኩ ቢነሳ እንዲሆንኩ ብዬ ለመናገር አልቻልኩም ነበር። ነገር ግን በከፍተኛ የሚሰማው የትንፋሽ ድምፅ ችግር እንዳለ ለመረዳት የሚቻል ነበርና ማርኮን ስልኩን ዘግቶ ከሰዓታት በኋላ የበረረ ወደ ቤት መጣ። ሲያገኘኝ መሬት ላይ እየተንፈራፈርኩ ነበር። እንደምንም ሊያረጋጋኝ ቢሞክርም ትንፋሽ ቀድሞውኑ ከርቶ ነበር። ማርኮን እንደምንም ተሸክሞኝ ወደ ሐኪም ቤት ይዞኝ አቀና። እዛ እንደደረስኩ አስፈላጊው ነገር ተደርጎና ኦክሲጅን ወስጄ ወደ ራሴ መለስ ለማለት ቻልኩ። ከቆይታ በኋላ ራሴን በደንብ ሳቅ የተፈጠረ ችግር እንዳለና ቤተሰቦቼ ጋር መሄድ እንዳለብኝ እያለቀስኩ ለማርኮን ነገርኩት። ማርኮን በሰማው ነገር ቢደናገጥ መጀመሪያ ላይ የኔ ምርመራ ግን ማለቅ እንዳለበት ነገረኝ። ካፍታ በኋላ የመረመረኝ ማርኮን ጓደኛ የነበረው ሐኪም ቀረብ ብሎ ስለ ጤናዬ ሁኔታ አንዳንድ ነገሮችን ይጠይቀኝ ጀመር። ሆኖም ነገሩ ከድንጋጤና ከነበረብኝ ጭንቀት እንጂ ከዚያ የዘለለ ነገር ሊኖር እንደማይችል ገለጽኩለት። ዶክተሩ ግን ያሰጋው ነገር ስለነበር ሙሉ የሳምባ ምርመራ ማድረግ እንዳለብኝ ገለጸልኝ። እኔ ግን በሰዓቱ ተረጋግቼ ምርመራ ማድረግ የምችልበት ሁኔታ ላይ አልነበርኩም። የሚኪ ድምፅ ደጋግሞ ጆሮዬ ላይ ያቃጭል። አርፋለች ነው ያለኝ። ግን ማነች እሷ? ማናት ያረፈችው አልኩ። ጭንቅላቴን መሰብሰብ ከበደኝ። ሐኪሙ ከጤናዬ ባሻገር እያወራኝ የነበረው ነገር አንዱም ግድ አልሰጠኝም ነበር። በሰዓቱ የከዷቸው የተቆራረጥኳቸው ቤተሰቦቼ ጋር መሮጡን ብቻ ነበር የፈለጉት።
ስሜቴንም ባይነሊናዬ ብቻ ተመልክቶ የሚረዳኝ ማርኮንም አላሳፈረኝም ነበርና ሌላ ወደ ፈለኩበት ቦታ ይዞኝ ተፈተለከ። መንገድ ስንጀምር ሰዓቱ ሄዶ ነበር። ቀደም ብሎ የተደወለበትን ስልክ ደጋግሜ ብሞክርም አቤት ሚለኝ ሰው ጠፋ። ተስፋ ግን አልቆረጥኩም። ማርኮንን ወደ ድሮ ዓለም ይዤው እየገሰገስኩ ነበር። የድሮ ማንነቴን ስለማያውቀው የኔ ነገር ግራ ገብቶት ነበር። ሰማዩ ደንገዝገዝ እንዳለ ከኖርኩበት ተወልጄ ካደግኩበት ስፍራ ደረስኩ። ድንኳን ተጥሏል። የለቅሶ ድምጽ ይሰማል። ሰውነቴን አንዳች ነገር ነሰረኝ። ከመኪና እንዴት ብዬ መውረድ እንዳለብኝ ግራ ገባኝ። እግሬ የራሴ አካል መሆኑን እስክረሳ ድረስ ጠፋብኝ። ማርኮን ሁኔታዬን ሲመለከት ፈጠን ብሎ በእኔ መቀመጫ ጋር ዞሮ የመኪናውን በር ከፈተልኝ። ቀስ ብሎ እጄን ደገፍ አድርጎ አወረደኝ። እግሬ መሬቱን ሲረግጥ ለረዥም ጊዜ መራመድ ያቃተው ሰው እንቅስቃሴ ሲያደርግ አይነት ስሜት እርምጃ ለኔ አዲስ ሆነብኝ። ምክንያቱም ወደፊት መራመድበት መንገድን አላቅም ነበር። የማንን መርዶ እንደምሰማ አላቅም ነበር። ገና ከበር ያዩኝ ሰዎች በነጠላ አፋቸውን ሸፈን አድርገውና አንገታቸውን ሰበር አድርገው የሙሾ ድምጽ እያሰሙ ከወንበራቸው ብድግ ብድግ አሉ። እናቴ ናት መሰለኝ አልኩ ለማርኮን ዞር ብዬ በሚስረከረክ ድምጽ። ማርኮን ምን ብሎ ሊመልስልኝ እንደሚችል ስላላወቀ እጄን ጠበቅ አድርጎ ይዞ ወደ ደረቱ አስጠግቶ ደገፍ አድርገኝ። በረንዳው እንዳለፍኩ ማቃውን ድምጽ ሰማው። የእናቴ ነበር። ወገቧን በጥቁር ሻርፕ ሸብ አድርጋለች። ሆኖም ራሷን አታውቅም። እየተንጎራደደችም እንባዋን እየረጨች ነው። እናቴን ስመለከት በድንጋጤ አፌን እንደከፈትኩ ቀጥ ብዬ ቀረሁ። ትንሹ ወንድሜ ጋቢ ላዩ ላይ ጣል አድርጎ ከእናቴ ስርስር እያለ ያለቅሳል። ልቤ በድንጋጤ ትርትር አለ። እማዬ ላፍታ ወደፊት ዞር ስትል አይን ላይን ተያየ። ከእናቴ ጋር ከረዥም ዓመት በኋላ አይኗን ተመለከትኩ። ሆኖም በሐዘንና በስብራት የተሞላ አይኖቿን ነበር ለማየት የቻልኩት። ነይ እህትሽን ተቀበይ፣ ምስያሽን፣ አካልሽን፣ ነይ ሚዛንሽን ተቀበያት። የአንድ ሳንቲም ግልባጭሽ ሄደች አከተመች አለች በሚል ድምጽ እያነባች። የሰማሁትን ማመን አልቻልኩም ነበር። ማርኮን ነገሩ ግራ ስለገባው አንዴ እኔን አንዴ እናቴን እየተመለከተ ነበር። እህቴ አለሚኪያስ ላይ መጥቶ ጥምጥም እያለ ሚዛን ሞተች መንታሽ አለ እንባውን እየዘራ። ሰውነቴን ብርክ ያዘው። እንባዬ እንዴት እየወረደ እንደነበር ለራሴም አልታወቀኝም ነበር። ወዲያው ከፊት ያለውን ፎቶ ተመለከትኩ። እሷ ነች የበደልኳት የካድኳት። ከዚህ በኋላ ለእኔ ሞተሻል ያልኳት መንታቴ ነበረች። ትልቁ የምርቃት ፎቶ ከፊት በትልቅ ፍሬም ተቀምጧል። ራሴን መቆጣጠር ከበደኝ። አልቻልኩም። አካሌ ቀርቶት ሸርተት ብዬ ወደቅኩ። ከደቂቃዎች በኋላ ራሴን ያገኘሁት የድሮና እኔና ሚዛን የእሷ የሁለታችን መኝታ ክፍል ውስጥ ነበር። አልጋችን ጎን ለጎን ነበር። የፈለግኩትና የወደድኩትን ነገር ከማግኘት ወደ ኋላ ማለው እኔ ሚዛን ምንም እንቅስቃሴ እንደማችል እያወቅኩ መስኮት ስር መሆን ያስፈራኛል በሚል ሰበብ ከመስኮቱ ራቅ በሚለው በቀኝ በኩል ያለውን አልጋ የራሴ ግዛት አድርጌ ይዤው ነበር። ሆኖም ሚዛን እንደ ስሟ ሚዛን ነበረች። እኔ ያካበርኩትን እሷ ቀለል አርጋ ምታይ ልጅ፣ ከክፋት ይልቅ ፈገግታ የሚቀድማት ልጅ ናት። እኔና ሚዛን እናታችን ማህፀን ውስጥ እያለን እኔ ከላይ እሷ ከታች ነበርን። ሆኖም እኔ እንደ ታላቅነቴ ከእናታችን ማህፀን ጀምሮ እህቴን ከበታች አድርጌና ደቁሻት ነበር 9 ወር ያሳለፍኩት። እናቴ ምጧ ድንገተኛ እንደመሆኑ ቤት ውስጥ ለመውለድ ነበር ያን የተገደደችው። ምንም እንኳን
ሁለቱ ልጆቿን በሰላም ተገላግላ ይሁዷን በጀርባዋ ማድረግ ብችልም በጊዜው የጨቅለዋን የሚዛን ሁኔታ የተረዳ ሰው አልነበረም። ሚዛን ከጊዜ በኋላ ሁኔታዋ የሚያሰጋ ስለነበር ቤተሰቦቼም ሐኪም ቤት ሊወስዷት ተገደዱ። ሚዛንዬ እኔ ባደረስኩባት ጫና አማካኝነት ስፓይናል ኮርዷ ላይ ችግር እንደነበርና ወገቧ ላይ ያለ ህመም በዛ ምክንያት የመጣ መሆኑ ተነገራቸው። አባቴ በህይወት በነበረበት ጊዜ ፈጣሪ የወደደውንና የፈቀደውን ያደርጋል፣ እኛ ተጨንቀን የሚመጣ የለም በማለት ለሁኔታዎች ገሸሽ የሚል አይነት ሰው ነበር። በጊዜ ሂደት እኛም አደግን። የቤቱ ምሳሌና እኔና ሚዛን ነበር። ስማችንና አባታችን ነበር የወጣው። ስምን መላክ ይወጣዋል እንደሚባለው ሚዛን ልክ ያላት ልጅ ነበረች። ያያት የሚያመሰግናት ውበቷ፣ ፈገግቷ ሰው ሁሉ ሳያደንቅላት ማያልፍ አይነት ደርባባ ሴት። ይችኛዋ ይበልጥ ቆንጆ ናት። አይ እችኛዋ አሪያቺ እየተባለ ቀለል ተደርጎ ለሷ በለጥ እየተደረገ የሚሰጠው አስተያየት ግን ውስጥ አንዳች ተጽዕኖን ፈጥሮብኝ ነበር ያደግነው። በዛ አማካኝነት ያየሁት የፈለኩት እኔ ካልሆነ ብዬ ማስቸግር አይነት ልጅ ለመሆን በቃ። ሆኖም የኔ አስተሳሰብ ከምንም በላይ ምንም ነገር ለኔ ቅድሚያ ይሁን የሚል መጥፎ የአምባገነናዊነት ስሜት ሆኖ እንጂ ሚዛን አንድ ነገር ለኔና ለሷ ሳታካፍል የኔ ድርሻ ብላ ለራሷ የምታደርገው አንዳች ነገር ኖሮ አያውቅም ነበር። አንድም በዚህ ሁኔታ እንደ እህትማማቾች ተቻችለን ኖረናል። እህቴን ወዳታለሁ ከማንም በላይ አስፈልጬ። ሆኖም ግን ውስጤ አንድ ክፉ መንፈስ ነበር፣ ቅናት። ውስጤ ለእህቴ ያለውን ቅናት አውጥቼ እመጣለሁ አልሆንልሽ አለኝ። ሚዛን በጤናው አማካኝነት ውጭውን ብዙም ማታቅ ከእናቷና ከወንድሟ ስራ ቤት ምትልጅ ነበረች። አባታችን በድንገተኛ የመኪና አደጋ ካረፈ በኋላ እናቴን በሚያስፈልጋት ነገር ለማገዝና ሀዘኗ እንድትረሳ ለማድረግ አጠገቧ ከስርስሯ ተፍተፍ ምትል ልጅ ነበረች። እኔ በተቃራኒ የቤት ልጅ አልነበርኩም። ወጣ ማለት አዲስ ነገር መሞከር የሚያስደስተኝ አይነት ልጅ ነበርኩ። ታዲያ ከእህቴ የሚያለያየን ነገር እሱ መሆኑ ለኔ ደስ ይለኝ ነበር። ሚዛን በተቃራኒ ህይወትም ጓደኛም የላትም፣ ለሷ እኔ ብቻ ነበርኩ። እኔ ምሳሌ ደግሞ ብዙ ሰው ነበረኝ፣ ብዙ ሰው ነበርኩ የማያውቀኝ። ማለግባባው የከተማው ሰው አልነበረም። ይሄ ማንነቴ ራሴን ከፍ ያደረኩበት አይነት ስሜትን ያጎናጽፈኝ ስለነበር ወደው ነበር። ሆኖም አንዳንዴ በቅ የሚሉና በትልልቅ እናቶች ጣል የሚደረጉ ያቺ ማን እንዴት ያለሽ ጨዋ ውጭው ማታቅ የሚል እሷን ወድሶ እኔን ጣል የሚያደርግ ቃል አይጠፋም ነበር። እኔ ግን ህይወቴን እየመሰረትኩ ነበር። ለራሴ ማመን ባልፈልገው መኖር የምፈልገው ህይወት ከመንታቴ የተለየና ከሷ ጋር በምንም መልኩ ማይገናኝ ነበር። በዚህ ሁኔታ ውስጥ ነበር አዶናይን የተዋወቅኩት። በእርግጥ ጅማሬው ላይ በእኔ አስተሳሰብ እሱ በእግር በፈረስ አስፈልጉኝ ያገኘኝ ያክል ይሰማኝ ነበር። ታሪኩ ግን የተገላቢጦሽ ነበር። እኔ ነበርኩ እሱን ያደንኩት። ቁመና፣ ውበቱ፣ ሁሉ ነገሩ ማረከኝ። በእርግጥ ለክብሬ መጨነቅና መጠነቀቅ ሰው ነበርኩ። እሱ ደግሞ ኩራቱ አፍንጫው ድረስ የሆነ ወንድ። እንደዛ ሆኖም የሱ ሁኔታ ቀልቤን ገዛው። እስከነ ኩራቱ እስከነ ሁሉ ነገሩ በፍቅሩ አበድኩ። እሱን ጋር ላይ ቀኑ አልገፋልሽ ይለኝ ጀመር። ከጊዜ በኋላ ሁለታችንም የሚያውቅ አንድ ጓደኛ በማግኘቴ በሱ አማካኝነት እንደ ነገሩ መቀራረብ ጀመርን። እሱ ያሻትና ያሰኘችው ሴት ካልሆነች በስተቀር ዞር ብሎ እንኳን ለማየት ትልቅ ስራ የሰራ ያክል የሚሰማው ቆዳውን የሆነ የሚወጥር አይነት ሰው ነበር። ግን በሰዓቱ ያልገባኝ አንድ ቁልፍ ሚና የተጫወተ ነገር በአንድ ምሽት ተከሰተ። እኔም ከጓደኞቼ ጋር እሱም ከጓደኞቹ ጋር እየተዝናናን ነበር። ሁለታችንም የሚያውቁን ጓደኛችን እሱን በመጠቀም ወደሱ ቀረብ ብዬ ላወራ ሞከርኩ።
ለንግግር የሚጋብዝ ሁኔታ አልነበረውም። ሆኖም በመሀል አንድ ሰው ስም ተነሳ። በሰዓቱ የዛ ሰው ስም መነሳቱ አንዳች ነገር ያመጣል ብዬ አልገመትኩም ነበር። ጓደኛዬ ሚዛን ግን ደህና ናት፣ በቃ ከቤትም አትወጣም ሲል ጥያቄ አነሳ። እኔ ነገሩን ከቂም ሳልቆጥር ምን ትሆናለች? ለሷ እኮ ቤት ማለት ገነት ነው ስል እንደ ቀልድ ቢጤ ሳቅ ብዬ መለስኩ። ያቺ ቅጽበት ነበረች አዶናይ እይታውን ወደ እኔ ዞር እንዲያደርግ ያደረገው። ከቀናት በኋላ አዶናይ ስልኬን አፈላልጎ አገኘኝ። እሱ አስቦና ፈልጎ እኔ ጋር መደወሉን አላመንኩም ነበር። በሂደት በስልክ በጽሁፍ መልእክት ማውራት ጀመርን። ይበልጥ መቀራረብ ጀመርን። ባወራሁት ቁጥር ህልመሳዊ ፍቅሬ እየጎመራ መጣ። ከጊዜ በኋላም ቤቴ ለመምጣት ሰበብ ተጠቅሞ መጣ። እኔም እናቴና መንታቴ ስላዩት ሊከተል የሚችል ነገር አይኖርም በሚል ግምት የቤቴን በር ከፍቼ አስገባሁት። ሚዛን አዶናይን ለመጀመሪያ ቀን መጥቶ ያየችው ቀን በፍጹም ከአእምሮዬ ላይ ፍቄ ላወጣው የምችለው ነገር አልነበረም የተከሰተው። ሆኖም በሰዓቱ ሁኔታዋ ግራ ቢያጋባኝም ከዚህ የዘለለ ነገር ሊኖር ይችላል ብዬ አልጠበቅኩም ነበር። ነገሩ በዛው አለፈና አዶናይ ቤተኛ ሆነ። ፍቅረኛሽ የሚለው ስያሜ የተሰጡን ቤተሰብ ለመሆን በቃ። ሆኖም እኔና አዶናይ ቤት ተያይዘን የመጣን ቀን ከስራ ውጪ ቤቷን ለቃ መውጣት ማትፈልገው ሚዛን በሆነ ሰበብና ምክንያት ቤት ውስጥ አትገኝም ነበር። መውጣት ማትችልበት አሳቻ ሰዓት ከሆነም መኝታ ክፍሏ አመመኝ በሚል ሰበብ ተቀርቅራ ትቀር ነበር። በጊዜ ሂደት እኔም ፍላጎቴ ይበልጥ እያንሰራራ ሲመጣ በእኔና በሱ ጓደኞች ግፊት አዶናይ ታገቢኛለች ጥያቄ ያቀረበልኝ። የልደቴ ቀን ነበር። ሆኖም ያ ቀን የኔ ልዩ ቀን ብቻ አልነበረም፣ የሚዛንም ጭምር ነበር። ግን በእለቱ ቦታ የተሰጠው ለእኔ ብቻ ነበር። የእናቴም ሆነ የተቀረሰው አይን እኔ ላይ ያረፈ። ስሜቱን አልጠላሁትም ነበር። ግን ለ22 ዓመታቶች አብራኝ በመልካም ምኞት ሻማ ምታበራልኝ እህቴ ምሰዬ አጠገቤ ያለመሆኗ ቅር የሚያሰኘኝ ስሜት ሳይታወቀኝ ፈጥሮብኝ ነበር። ምንም ፈገግ ብልና የዕለቱ ልዩ ስሜት መሆን ብችልም በአይኔ እሷን ፈለግ ማድረግ ያልቀረም ነበር። ያንን ዕለት ሚዛንን ትክክለኛ የፊት ገጽታ ተመለከትኩት። ከኋላ ጥግ ላይ ቆማለች። አዶናይ ቀለበቱን ጣቴ ላይ አጥልቆ ቤቱ በፌሽታና በጭብጨባ በፉጨት ቀውጥ የሆነበት ሰዓት ነበር። እይታዬን ላፍታ ውርውር ከማድረጌ ከእሷ ጋር አይን ላይ ተያየን። ሆኖም የክፋት አሊያም የምቀኝነት ስሜት ፊቷ ላይ አላነበብኩም። እንባዋ ግን ኩልል ብሎ እየወረደ ነበር። አንዳች የተጎዳና የተሰበረ ስሜት ለመጀመሪያ ጊዜ በሳቂቷ ሚዛን ፊት ላይ ተመለከትኩ። ነገሩ አንዳች ስሜትን ውስጥ ጨራ አረገብኝ። ቦታ ለመስጠት የሚሆን ቅስበት አላገኘውም ነበርና ወደ ደስታዬ ተመለስኩ። ከቀናት በኋላ ሽማግሌ መላክ እንዳለበት ለአዶናይ ያሳወቅኩ። እሱም ቢሆን ቀለበት ማሰሩን እንጂ ተከታዩ ሂደት ሽማግሌ መላክና ትዳር መሆኑን ላፍታ ረስቶት ነበር። ሆኖም ሀሳቤ ልክ መሆኑን ተቀብሎ ስለ ሽምግልናው ከቤተሰቦቼ ጋር እንድንማከር ነገረኝ። እኔም ለእናቴ፣ ለአክስቶቼ፣ ለጎረቤት ሳይቀር በላቀ ደስታ ለሽምግልናው ወገባቸውን ጠበቅ አድርገው እንዲዘጋጁ ነገርኳቸው። ቀን ተወሰነ። ሽማግሌ የሚመጣበት ቀን ተወስኖ ሽር ጉድ ማለቱ እንደተጀመረ ነበር የህይወቴ ከባዱ ክስተት የተፈጠረው። በምሽት ለማመን የሚከብድ ነገር ተመለከትኩ። የኔ አዶናይ ነበር። ሆኖም ከኔ ጋር አልነበረም። በቅፉ ሌላ ሴት አለች። ሆኖም ያቺ ሴት ከቅፉ ራሷን ለማላቀቅ እየታገለች ነው። ሁኔታው ግን በግዳጅ እየተደረገ ያለ ነገር አይመስልም ነበር። ላፍታ ማንነቷን ለመመልከት ትንሽ ቀረባሉ። እህቴ ነበረች። ሌላኛው አካል የነበረች ልቤ መምታት ጀመረ። ድንጋጤ መቋቋም አልቻልኩም ነበር። ሁለቱም ድምጻቸው ባይሰማኝም እየተጨቃጨቁ አይነት ስሜት እንዳለ ከሁኔታቸው ተረዳው። ሚዛን ካፍታ ደቂቃ በኋላ ስቅስቅ ብላ ማልቀስ ጀመረች። አዶናይም ቁጥጥ ብላ
ከተጎነስ በሰችበት ቀን አድርጎ ወደ ራሱ እቅፍ አስጠግቷት ያባብላት ጀመር። ሚዛን እያለቀሰች እቅፍ ውስጥ ውሽቅ አለች። እስከማስታውሰው ድረስ አዶናይ በእንደዚህ አይነት ሁኔታ አቅፎኝም ሆነ በእንደዚህ አይነት ስስታኝ ተመልክቶኝ አያውቅም። አይኔ እያየ ሲሳሳሙ ተመለከትኩ። ስሜታቸውን መቆጣጠር አልቻሉም ነበር። ያ ብቻ ሳይሆን ካየሁት ነገር የተረዳሁት ሚዛንና አዶናይ እንደሚተዋወቁ ነበር። የተመለከትኩት ነገር አዲስ አልነበረም። የቆየ የሚናገረው ታሪክ ነበረው። ይዛ ሰዓት እኔም እንባዬን እየወረዱ ከፊት ያለውን ነገር ላለማየት እግሬ ወደ መራኝ ገሰገስኩ። ቤት ማንም አልነበረም። መኝታ ክፍል ገብቼ ቁጭ አልኩ። ሰዓቱ ሄዷል። ዝናብ መዝነብ ጀምሯል። ሚዛን የውሃ ሽታውን አቀረች። የግርግዳ ሰዓቱን እየተመለከትኩ መምጫዋን ተጠባበቅኩ። ሲመሻሽ ከመሸ መጣች። ልብሷ አራጥቧል። ዝናብ ከላይ እስከታች አበስብሷታል። ምንም ሳልናገራት ገና አይኔ ስትመለከት ልክ ሲሰርቅ እንደተያዘ ሰው ስቅስቅ ብላ ተመለከተችኝ። በዝምታ ዝም ብዬ ተመለከትኳት። ከፊቴ እንደቆመች መዘግዘግ ጀመረች። ዝምታዬ እንደቀጠለ ነበር። ከአልጋዬ ብድግ ከማለቴ ስሬ ቀረብ ብላ ብርክክ አለች። ከዛ በኋላ የተናገርኩትን ሙሉ ያደረግኩትን አላቅም ነበር። በልጅነት ብቻ እጄን አንስቼባት ማቀው ምስያ እህቴ ላይ እጄን አነሳው። አቅሜ እስኪፈቅድልኝ ድረስ ደበደብኳት። እሷ ግን እኔን ለመመልከትም ሆነ ለመግጠም አልፈለገችም ነበር። መሬት ላይ እንደተደፋች ከኔ የሚሰነዘረው ምት ፊቷን በእንባ እያጠበች ተቀበለች። ሰውነቴ ከቆይታ በኋላ ዛለ። ሚዛንም በአንገት አርጋ ቀና ብላ ተመለከተች። እንዳስረዳሽ ብቻ ፍቀጅልኝ፣ ይህን ነበር የተናገረችው። እኔ ግን ድምጿን መስማት ቀፈፈኝ። የገዛ መንትያ እህቴ መሆኗን እስክዘነጋ ድረስ ሰውነቴን አንዳች ነገር ሽግግ አድርገኝ። ዳግም አይኗን ማየት እንደማልፈልግና ከኔ አጠገብ እንድትርቅ ነግሬያት ወጣው። በውስጤም ለዛች ቀን አዳር ብቻ ፍቃድ ሰጥቼ ከገዛ እናትና አባት ቤቱን ልቅ ብላ እንድትወጣ በማናለብኝነት ትእዛዜን ሰጠው። ንጋት ላይ ሚዛን እንዳልኳት ልብሷን ሸክፋ ለመውጣት ስትዘጋጅ ነገሩ ያልገባቸው እናቴና አክስቶቼ ጣልቃ ገብተው ነገሩን ለመመርመር ሞከሩ። ሆኖም እኔም ለእናቴ ልጇ ምን አይነት ኖረኛ መሆኗን ነግሬ የኔ ሽምግልናና ሰርግ ባለበት እንደሚቀጥል መሆኑን፣ ከዚህ በኋላ ሚዛን የምትባል ሴት ግን ከህይወታችን እንደምትወጣ አስረግጬ ተናገርኩ። ነገሩ ግን ለአክስቶቼም ለእናቴም ግራ የሆነ ሆነ። የተፈጠረው ነገርም በህልና በንዴት ስሜት አስረዳው። ሆኖም እናቴ ልጇን በድንጋጤን ተመለከተች። ጠየቀቻት። እውነት ነው የኔ ልጅ ስትል ነበር የጠየቀቻት። ሚዛን ግን እንባዋን እየሰራች አንዴ ብቻ እንዳስረዳሽ እድል ስጪኝ ስትል በድጋሚ ጠየቀችኝ። ሆኖም የሷን ምክንያት ጋጋታ ለመስማት የሚሆን ትዕግስት አልነበረኝም። እናቴም ሆኖ አክስቶቼ በመካከላችን ምንም አይነት ነፋስ መግባት እንደሌለበትና ተረጋግተን በይቅርታ መፍታት ያለብን ነገር መሆኑን ሊነግሩኝ ሊገስጹኝ ሞከሩ። ከኃጢአተኛዋ ባሻገር የተባባሪዎቿ ሁኔታን ማመን ከበደኝ። የገዛ እናቴ በቢላ ያረደችኝ ያክል መስሎ ተሰማኝ። ይህን ቤተሰብ እስከ ዘላለም መቁረጥና አንቅሬ መጥፋት እንዳለብኝ አረጋገጥኩ። ውሳኔያቸውን አስበው እንዲወስኑ የመጨረሻ እድል ሰጥቻቸው ከቤት ወጣሁ። በል እንደ ጋሪ ፈረስ እየጋለብኩ ወደ አዶናይ ጋር ነበር ያቀናሁት። ሆኖም አዶናይ ሊያገኘኝ ፍቃደኛ አልነበረም። እኔም ስለተፈጠረው ነገር ለመርሳትና ይቅርታ ላደርግለት እንደምፈልግ መልካም ፍቃዴ ብነግረውም ሽማግሌ እንደማይልክ ከኔም ጋር መቀጠል እንደማይችል ቆርጦ ነገረኝ። በጊዜው የነበረኝ አንድ ብቸኛ ማምለጫ የነበረው ስራ የጀመርኩበት ሰሞን ስለነበር ከቤተሰቤ ራቅ ማለት ምናልባትም ወደ አዲስ አበባ መምጣት ብቻ ነበር። አዶናይ ከተወለድንበት ከተማ ርቆ አዲስ አበባ ለመኖር የማይፈልግበት ዋነኛ ምክንያት ገባኝ። እህቴ ነበረች።
ለሚዛን ስል ምንም ነገር ማድረግ እንደሚችል ተረዳው። ሁሉም በአንድ ፊታቸውን ያዞሩብኝ ያክል መስሎ ተሰማኝ። ወደ ቤት ስመለስ ቤተሰቦቼ በአቋማቸው ነጻን ነበር። የተፈጠረውን ነገር ተረጋግተን መፍታት እንዳለብን ነገሩኝ። ሆኖም ከዛ በኋላ እነሱን ለመስማት የሚያስችል አቅም አልነበረኝም እና ማንንም ሳልሰናበት እቃዬን ሸክፌ ወደ አዲስ አበባ ተመለስኩ። ሚዛንን ለመጨረሻ ጊዜ ያገኘኋት የተከራየሁበት ግቢ የመጣች ቀን ነበር። የዛኔም ቢሆን የጠየቀችኝ አንድ ነገር ብቻ ነበር። እናስረዳሽ፣ አንድ እድል ብቻ ስጪኝ ነበር። እኔ ግን እድል አልሰጠኋትም ነበር። ከዚህ በኋላ ሚዛን እድሉን አታገኝም። ከእህቴ ጋር ዳግም ማውራት የምችልበት እድል አላገኝም። እህቴን ለመጨረሻ ጊዜ በፎቶ ተመለከትኳት። ከምርቃቷ ፎቶ አጠገብ የኔና የሷ ፎቶ በፍሬም ተቀምጧል። አይኔ ዝም ብሎ ከአንዱ ፎቶ ሌላኛው ፎቶ ላይ እየተቀበዘበዘ ነው። ማልቀስ እንዴት እንደሆነ እስኪ ጠፋኝ ድረስ በዝምታ ተውጫለሁ። የማርኮንን እጅ ጥብቅ አድርጌ እንደያዝኩ እይታዬ ከአንዱ ፎቶ ወደ ሌላ ፎቶ አደረግኩ። ክፍላችን አልተቀየረም ነበር። ሆኖም የተለያዩ የኔ ፎቶዎችን ተመለከትኩ። ፎቶዎቹ ግን የድሮ አይደሉም፣ አዳዲስ ናቸው። አዲስ አበባ ኑሮዬን ከጀመርኩ በኋላ በማህበራዊ ድረገጾች መለቃቸው ፎቶዎች ነበሩ። ስሜቴ እንደ አዲስ አገረሸብኝ። ተረቴን ያዝ አድርጌ መታገል ጀመርኩ። በተንፈስ አቃተኝ። ማርኮን ፈጠን ብሎ እንድረጋጋ የተቻለውን ሞከረ። ሁኔታዬን በሐዘኔታ በዝምታ እያነባ ሲመለከተኝ የነበረው ወንድሜ ሚኪ ዞም እንዳንቺ ነበር የሚያማት አለኝ በሲቃ ድምፅ። ማርኮ መለስ ብሎ ሚኪን ተመለከተው። ካንሰር ነው የገደላት፣ የሳምባ ካንሰር አለ። አስተያየቱ የቀረችውን እህቱን እኔንም እንደ እህታኝ የሰጋ በሚመስል መልኩ ነበር። በማርኮን እርዳታ መረጋጋት ስችልና ተነፋፍሴ ሲመለስ ጊዜ ቀና ብዬ ተቀመጥኩ። ሚኪ እንደተለቅ ያለ ደብተር ይዞ ብቅ አለ። ገና እንዳየሁት ምንነቱ ገባኝ። የሚዛን ማስታወሻ ደብተር ነበር። ለሷ ለማስታወሻ ደብተር በላይ ከሁሉ በላይ ነበር ጓደኛዋ፣ ሁሉንም የምታጋራው ሚስጥረኛዋ ጭምር ነበር። መጨረሻ አካባቢ ደውዬ ላገኘኝ ስላት ከረፈደ ሆነ። በስልክ መናገር መፈልገው መናገር አልችልም። ባይሆን ከማንም አፍ ምንም ሳትሰማ ይህን ማስታወሻ ደብተር ግን ሰጠልኝ ነበር ያለችኝ አለ። ማስታወሻ ደብተሩን ወደ እጄ ጠጋ እያደረገ የግዴን ተቀበልኩት። ለብቻዬ እንዳነባው ሚኪና ማርኮን ተይዘው ወጡ። እኔም የሞት ሙቴን ገለጥ እያረኩ አነበብኩ። እህቴ ለኔ ያላትን ፍቅር በእያንዳንዱ ገጽ ላይ ካለመታከት አስፈራለች። ከኔ የተገነጠለች ቀን ሞቷ እንደሚያበቃ ያሰፈረችውን ጽሑፍ ሳነብ ድጋሚ ማንባት ጀመርኩ። ባላቃትን ሚዛን በቃላቶቹ አጣጣል ላይ ተመለከትኩ። ለማውራት ቅርብ የሆነች ከኔ እህትነትንም ጓደኝነትን የምትሻ ሴት ነበረች። በብቸኝነት ዓለም ውስጥ እያለች እኔ አዶና የሚባል ሰው መፈጠሩን ሳላቅ መጀመሪያ ስራ ፍለጋ አዲስ አበባ ያለው በነበረበት ጊዜ በፍቅር ህይወት አብራው የነበረች ሰው እንደሆነ ባሰፈረችው ጽሑፍ ተረዳው። እጆቹ ዳግም መንቀጥቀጥ ጀመሩ። አይገርምም? አዶናይ ቀድሞውን የኔ ያልነበረም የእህቴ ነበር። ለእሷ የነበረው ፍቅር እሷ ላይ እንደ ነጸብራቅ ተስሏል። ስለ እሱ ባነሳቻቸው እያንዳንዱ ቃላት ላይ ምን ያክል ይወዳት እንደነበር ተረዳው። ሆኖም ከበድና መረር ወዳለ እውነታ ጋር ደረስኩ። የነበራቸውን ልዩ ፍቅር ለመቋጨት ያስገደደችው እሷ ነበረች። ምክንያቱም ካንሰር እንዳለብኝ ዛሬ አወቅኩ የሚል ጽሑፍ ተመለከትኩ።
እህቴ ቀድሞውኑ ታማ ኖሯል። እኔ መንትዮዋ ግማሽ አካሏ ሳላቃት በህመም ስትቃትት ኖሯል። ሚዛን የወሰነችው ውሳኔ ልክ እንደሆነ እርግጠኛ ነበረች። ስለመታመሟ ማታውቀው አንድ ቅርብ ያለች አክስታችን ብቻ ነበረች። ከዛ ውጪ እኔም ሆንኩ እናቴ እናቅ ነበር። ሆኖም ለኔ ግን ይሄ ሚስጥር ቀርባ ብታወራኝ እንደምትፈልግም ጽፋለች። እኔ ግን መታመሟን አላውቅም። ልቤን በድጋሚ አንዳች ነገር እፈን ሲያረገኝ ንባቤን ቆም አድርጌ ከትንፋሼ ጋር ታገልኩ። ሚዛን አዶናይ እሷን መልሶ ለማግኘት እኔን መጠቀሙ እንዳናደዳትና ከሷም ሆነ ከኔ ህይወት እንዲወጣና እንዲረቅ ደጋግማ ብታስጠነቅቀው ለመጋባቱን አስፍራለች። ሆኖም እኔ አዶናይና ሚዛን አንድ ላይ ያየዋቸው ቀን አዶናይ ሚዛን በጠና መታመሟን ያወቀበት ቀን ነበር። ለዛም ነው እንደዛ ስሜታዊ ሆኖ በፍቅር አይን እየተንሰፈሰፈ ሲመለከታት ሲለማመጣት ወደ እቅፉ ሊያስጠጋት ሲሞክር የነበረው። ሆኖም ከኔ ጋር በተፈጠረ ግብግብ አማካኝነት እውነታውን ሳትነግረኝ መቅረቷ ሁሌም ቢሆን ውስጧ እንደሚያማት ገልጻለች። ይህን ማስታወሻ ማንበብ ከቻልሽ የዛኔ እኔ ሄጃለሁ ማለት ነው። የኔ ምሳሌ ግማሽ አካሌ ልብሽን ስለሰበርኩት ይቅርበኝ። ሆኖም የኔ ህመም ብታውቂ ይበልጥ ሰበር ያለሽ ብዬ ማሰቢያ ሁሌ እውነተኛ ፍቅርሽን መስዋዕት እንድታረግ ያስገድዶሻል። በእኔ ምክንያት ላነባሽውም ይቅርታ ጠይቃለሁ። ሆኖም ቃል ምገባልሽ ነገር አዶናይ ከአንቺ ጋር በነበረበት ሰዓት በስህተትም ቢሆን አንዴም ነክቼውም ሆነ ፍቅሬን ገልጬለት አላውቅም ነበር። መታመሜን ያወቀ ግን እኔ የትሽም አቅም ከዳኝ ዛልኩ። መታመሜን ያወቀ ቀን እሱ እቅፍ ውስጥ መሆንን ተመኘው። ድጋሚ ለመኖር ጓጓው። ከዛ ቀን በኋላ አዶናይ የኔም ያንቺን መሆን ማይችል ሰው እንደሆነ ተረዳው። ሁለታችሁንም ስላስቀየምኳችሁ ይቅርታ። ነገር ግን አሁን ላይ የሚቆጨኝ ብቸኛ ነገር ቢኖር ስለሱ ነገሩን ላስረዳሽ እድሉን ሳላገኝ መቅረቴ ነው ይላል። ማስታወሻውን ከደንኩት። ከርቶኝ የነበረው ድምጽ በጉሮሮዬ በኩል ሲያንሰራራ ተሰማኝ። የእቴን ስም ደጋግሜ እየጠራው ተንሰቅስቄ ያለቀስኩ። የበደልኳትን ያስከፋዋትን እቴን እየተጣራው ነበር። ሆኖም በቤት አቤት ሚሊዮን ድምጽ አልነበረም። በፈገግታ የሚመለከተኝ ሰው አልነበረም። ሚዛን ላትመለስ ሄዳለች። አልቀሽ እስኪወጣልኝ ድረስ ለብቻዬ ተውኝ። እኔም ወደ ራሴ መለስ ስል ከመኝታ ክፍል ወጣሁ። እናቴ ውጪ አክስቶች ላይ ደገፍ እንዳለች እያነባች ነው። ተሰብራለች። ድምፄን አጥፍቼባት የኖርኳት እናቴን በስስታይን ተመለከትኳት። ሄጄ እግሯ ስር ድፍት ብዬ ይቅር በይኝ እያልኩ ተንሰቅስቄ ያለቀስኩ። እናቴም አልጨከነችብኝም ነበር። አንዷን ልጇን አታዳግም ሌላኛዋን ላለማጣት የሚያስችል ብርታት አልነበራት። ከእግሯ ስር ቀና አርጋኝ እቅፏ ስር አስገብታኝ ተቃቅፈን ማልቀስ ጀመርን። አንቺና ብርድ እኮ አለማርኮን ከላይ ያደረገውን ጃኬት ወለቅ አርጎ ለሌላ እየደረበልኝ ፈገግ ብዬ ተመለከትኩት። ብቻ አንትቼ መጣሁ አይደል ይቅርታ አልኩ በረዥሙ ተንፍሼ። ችግር የለውም አለኝ። የኔና የሚዛን መደበቂያችን ቦታ ነበር። ታዲያ እንዴ እሷ አቅም ስላልነበራት ወድቃ እግሯ ተሰበረ። አባታችን በጣም ተናዶ ገረፈኝ። ሆኖም ሚዛን የኔ መመታት እሷንም ማሳመሟት አብራኝ ማልቀስ ጀመረች። እኔ ግን በሷ ምክንያት መመታት ያንገብግበው ለሳምንት አኩርፊያት ቁጭ አልኩኝ። የኔና የሚዛን ህይወቴ ነበር፣ ክፉቷ እኔ ነበርኩኝ አልኩ። ለዘመናት ውስጥ የነበረው መጥፎ ስሜት አውጥቼ ተናግሬ ተንፈስ አልኩ። ማርኮን በዝምታ ነበር የሚያደምጠኝ።
እህቴ ለኔ ሟች ነበረች። ሆኖም እኔ ከሷ ጋር መንታውኝ መወለዴን አልወደውም ነበር። እጠላው ነበር ማርኮን። ተመሳሳይ ልደት መኖሩ ለኔ የተደረገ ግድ ለሷ መደረግ ያለበት መሆኑን በአጠቃላይ ህይወቴ ከሷ ጋር መተሳሰሩ ያስጨንቀኝ ነበር። ሆኖ አልኩ ባይ በድንገት ይተናነቀኝ ጀመር። አሁን የተረዳሁት እኔ ያለሷ ለካ ባዶ ነኝ፣ ግማሽ አካሌ ነበረች አልኩ እጄን ደረቴ ላይ አኑሬ። ማርኮን ወደ እሱ ቅፍሳ ባርኮት ክሽን በታ እያደረገ ሊያጽናናኝ ሞከረ። ካወኩሽ ቀን ጀምሮ ለእኔ ልዩ ሴት ነሽ ምሳሌ። ምናልባት እዚህ ነበረሽ ትተሽው የመጣሽው ህይወት እኔ ላወቅኳት ምሳሌ ትልቅ አስተዋጽኦ አድርጎ ይሆናል። ክፉ ሴት ግን አይደለሽም። ከቅፉ መለስ ብዬ እምባዬን ጠረቅ እንደማለት አልኩ። አዲስ አበባ የነበረው ኑሮዬ ውሸት ሆኖ አያውቅም። ለአንድ ቀን በማስመሰል ዓለም ውስጥ ኖሬ አላውቅም ነበር። ከአንተ ጋር ፍቅር ከጀመርኩ በኋላ ለኔ ሁሉ መንገድ ቀና ነበር። ሆኖም ያለፈ ህይወቴን መርሳት አልችልም፣ ማንነቴንም ቢሆን አልኩ አይኑን እየተመለከትኩ። ላፍታ በመካከላችን ጸጥታ ሰፈነ። ካፍታ በኋላ ማርኮን ነገሩን መለስ ብሎ እንደማሰላሰል እያለ መጀመሪያ ያገኘሁሽ ቀን ምናልባት ፓኒክ አታኪዞች ነበር ይመስለኝ። ሆኖም አንዳንድ ቀን መተንፈስ አተነፋፈስሽ ላይ ችግር ስመለከት ሁኔታሽ ያሰጋኝ ነበር። ስጋቴ ልክ መሆኑን የተረዳሁት ዛሬ ሆስፒታል ሆነን ነው አለ። ማለት ችግር አለ? የተፈጠረ ነገር አለ አልኩት። አዲስ አበባ ከተመለስን በኋላ በድጋሚ ሙሉ ምርመራ ማድረግ ይኖርብናል። እህትሽ በሳምባ ካንሰር መሞቷን ስሰማ ሀሳቡ ከጭንቅላቴ ላይ ሊወጣው አልቻልኩም። ለዛ ነው እንጂ እስካሁን ባለሽበት ሁኔታ የሚያሰጋ ነገር የለም አለኝ። ሆኖም ጭንቀቱ ፊቱ ላይ ውልል ብሎ ይታይ ነበር። ማርኮን አልኩ። በእርግጥ ለአመታት ስሜት ከውስጥ ጠፍቶ ያቅም ነበር፣ ግን ቀለል አድርጌ ትቼው ነበር። ግን ብዙ ጊዜ ከድሮ ጀምሮ አልኩ መለስ ብዬ የኔና የሚዛን የልጅነት ኑሯችንን አስታወስኩ። ስፓይናል ኮርድ በምታመምበት ወቅት እኔም ወገቤ ቀጥ ማለት አልችልም ነበር። በጣም ያመኝ ነበር። ሆኖ ምርመራ ሳደርግ ምንም አይነት ምልክት አይገኝብኝም አልኩት። ማርኮን ላፍታ ሰብ እንደማድረግ አለ። ማለት አይደንቲካል ማለትም ተመሳሳይ ነበራችሁ አይደል ከሚዛን ጋር? አዎ በርግጥ መልካችን ላይ ትንሽ መለየት አለ። ሆኖም እንደዛ ነገር ነበርን አልኩ ትከሻዬን ሰበቅ እያረኩ። በርግጥ ዋነኛውና የሚያናድደኝ ነገር የነበረው ሚዛን እሷ ቆንጆ እኔ ትንሽ ከሷ ማንስ ቆንጆ ተደርጌ መሳሌ ነበር። ምናልባት መንታዎች አንዱ የሌላውን ስሜት መረዳትና መስማት ትችላለች። እንደዚህ አይነት አጋጣሚ ከስንት አንዴ ይከሰታል አይ ቲንክ አለ። እኔም ነገሩ እንደማሰላሰል አልኩ። ወዲያው ሚኪ ከተፋለ ሰው እንደሚፈልገኝ ነገረኝ። እኔም ከዚህ ከተማ ከወጣው ረጅም ጊዜ እንደመሆኑ መጠን እኔ የሚፈልግ ሰው ማን ሊሆን እንደሚችል መገመት ከብዶኝ ቀስ ብዬ ወደ ውጭ ወጣሁ። ለቅሶ ቤት የተሰበሰቡትን ሰዎች አለፍ ብዬ ወደ በረንዳው አቀናሁ። ጨለማ ነበር። አነስ ያለችው አምፖል እንደ ነገሩ ነበር የበራችው። ኮፍያ አድርጎ አንድ ጥግ እንደተቀመጠ የሚያለቅስ ሰው ተመለከትኩ። አቋሙና ተክለ ሰውነቱ አዲስ አልሆነብኝም ነበር። ሆኖም ማንነቱን ለማጣራት ቀረብ አልኩ። ቀና እንዳለል አይን ላይ ተያየን። አዱናይ ነበር። ልቤ ከቦሎ ባለውበት ቆም ብዬ ቀረው። አዱናይም ባው እንደመጠራረቅ ብሎ ወደ እኔ ቀረብ አለ። መናገር ያለብኝ ቃላት አጥቼ ዝምታ መረጥኩ።
በጣም ማዝናለሁ አለ አንገቱን ሰበር አድርጎ። አመሰግናለሁ አልኩ። እባክሽ አረፍ በይና ላወራሽ እችላለሁ። ምላሽ ሳልሰጠው ጭንቅላቴ እንደነገሩ ነቀነኩ። ወደ ጥግ ከተደረደረው ፕላስቲክ ወንበር ጋር አረፋንን። ዞር ብዬ ፊቱን ለመመልከት የሚሆን ብርታት አጣሁ። እህቴ እንዳግም መከዳት ያክል መስሎ ተሰማኝ። አዶኒን ፍለጋ አዲስ አበባ ይቅርታ ለመጠየቅ አዲስ አበባ ድረስ መጥቶ ሳያገኘኝ እንደተመለሰና በሊና በእህቴ መሀል ስለተፈጠሩ ነገር ራሱን ተጠያቂ አድርጎ ይቅርታውን ማዝነብ ጀመረ። በእርግጥ አንቺን ማቅረብ የፈለግኩት የእሷ ስም የተነሳበት ቅጽበት ላይ ነበር አለ እንባውን እያበሰ። ላገባት የልጆቼ እናት እንድትሆን የፈለግኳት ሴት አንድ ቀን ከመሬት ተነስታ ነበር እንለያያለች። እናም ውስጤ ሌላ ክፉ ነገር እንጂ የኔ ሚዛን ታማብኝ ነው የሚለውን ነገር አላሰብኩም ነበር አለኝ። የኔ ሚዛን አባባሉ ምን ያክል ይወዳት እንደነበር ስሜቱን ገለጸልኝ። ፍቅሩ በውስጡ የሚለመልም እንጂ የሚሞት አይነት አልነበረም። የተራመድኩት እርምጃ ከአንድ ትልቅ ሰው ማይገባና አግባብ ያልሆነ ሞኝነት ነበር። ግን በለስ ስሜት እሷን ማገኘ መሰለኝ ይበልጥ ወደ አንቺ ቀረብ። እባክሽ አንቺ ላይ ለፈጸምኩት በደል ይቅር በይኝ ሲል ይቅርታውን ጠየቀ። እኔም ከልቤ ይቅርታ አድርጌለትና መልካም እንዲገጥመን ምኞታችንን ተገላልጸን ተሰነባበትን። እህቴን መቅበር ባልችልም ሐዘኔን ከእናቴ ጋር ተወጥቼ ወደ አዲስ አበባ ተመለስኩ። ለቤተሰቦች ያልነገርኳቸው ሆኖም እኔ ማርኮን ያሰጋን ነገር ነበር። የኔ ምርመራ ሙሉ ምርመራ ካደረግኩ በኋላ ውጤቴ በጠባበቅ ጀመርኩ። ሆኖም ውጤቴ በሙሉ ጥሩ ነበር። በውስጤ ካንሰር የሚያሳይ አንዳች ነገር አልነበረም። ከዶክተሩ አረዳድ ለዘመናትን የሚያቴን ቁስልና ህመም ተሸክሜ ዞሬያለሁ። እሷን ሲያማት እኔም በህመም ስሜት ቃጥታለሁ። ከረፈደ ነበር የተረዳሁት። እነዚህ የተሰሙኝ ስሜቶች የእህቴ ጥሪ ነበር። ልብ ምቴ በፈጠነ ቁጥር እህቴ ስሜን ከፍ ብላ ስትጠራ ነበር። ሆኖም ዘገየው። ይቅርታ ለመጠየቅም ሆነ እህቴን አቅፎ ለመሰናበት አልቻልኩም ነበር። ፈጣሪ ለምክንያት ሁለት አድርጎ ፈጠረን። ለብቻዬም ሆን ምኞቴ ልክ አለመሆኑን ከረፈደ ቢሆንም ተገነዘብኩ። አሁንም ግን አምላክ ለምክንያት እሷን ወሰደ። ሆኖም ሚዛን በእኔ ውስጥ ሁሌም እንድትኖር አደረገ።